ትራምፕና የሆሜኒ ልጅ የተቃጠለው መርከብ So Al Jazeera's Tawhid Assad is joining us on the phone now from Tehran for more on the breaking news that the Strait of Hormuz has been declared closed. ኢራን መርከቡን አነደደችው። Iran has carried out strikes on Gulf countries. Qatar, the United Arab Emirates and Bahrain say they intercepted missiles and drones. Iran's Revolutionary Guard says it. አሜሪካና ኢራን አሁንም ከባድ የሚባል ጦርነት እያካሄዱ ነው። U.S. Central Command just announced they began a third round of strikes against Iran in response to Iranian forces attacking a Cyprus-flagged በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ሁለቱ ሀገራት ወደ ለየለት ፍጥጫ ውስጥ ገብቷል። አሜሪካ ኢራንን እየቀጠቀጠች ነው። ኢራንም የአሜሪካን የጦር ሰፈሮች እንደተለመደው ማጋየቷን ቀጥላለች። ሁለቱ ሀገራት ወደ መጠፋፋቱም እያዘነበሉ ነው። ትራምፕ ኢራን እኔን ከገደለች የአሜሪካ ጦር ኢራንን ከምድር ላይ እንዲያጠፋም ትዕዛዝ ሰጥቻለሁ እያሉ ነው። የሆሜኒ ልጅ በበኩላቸው የአባቴን ገዳዮች እበቀላለሁ እያሉም ተሰምቷል። የኢራን አሜሪካ ጦርነት ወደ 4ኛ ወሩ እየተጠጋ መጥቷል። ጦርነቱ በተጀመረ በቀናት ውስጥ የኢራን 40 ባለስልጣናት መሞታቸውን ተከትሎ ኢራን አከርካሪዋ ተመቷል። የመዋጋትም ሆነ የመፋለም አቅም አይኖራትም፣ ለአሜሪካ እጅ ትሰጣለች ተብላም ነበር። ሆኖም ግን መሪውን መጥቶ መንጋውን መበተን የሚለው የአሜሪካና እስራኤል መርህ ሊሰራ አልቻለም። እንደ ቬኔዙዌላ ኢራንም በቁጥጥራችን ስር እናረጋታለን የሚለው የትራምፕ ሐሳብ ከሽፏል። ወድቃለች፣ ተመታለች፣ አቅም የላትም፣ የጦር ኃይሏ ወድሟል የተባለላት ኢራን ይኸው ከ3 ወር በላይ ሁለቱን ሀገራት እየተዋጋች ትገኛለች። ሁለት ሀገራትን ለብቻዋ የምትፋለመው ኢራን አሁንም እየተዋጋች ነው። ትራምፕ በተደጋጋሚ የአውሮፓ ሀገራት ኢራንን እንዲወጉ በአደባባይ የጠየቁበትና መልስ ያጡበት ጊዜም ነበር። በመሃል እስራኤል ወደ ኢራን መተኮሷን ምንም እንኳን ብታቆምም ኢራንና አሜሪካ ግን አሁንም እየተታኮሱ ነው። አሜሪካ ለ3ኛ ጊዜ በኢራን ላይ ተኩሳለች። ዛሬ ሌሊት አሜሪካ በኢራን ላይ 3ኛ ዙር ጥቃት ስትፈጽም ኢራን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረጓን አሳውቃለች። በኢራን ኢላማ ውስጥ የገቡት ደግሞ ኩዌት፣ ባህሬን፣ ጆርዳንን የመሳሰሉ ሀገራት ናቸው። አሜሪካ ለምን በኢራን ላይ 3ኛ ዙር ጥቃት ፈጸመች ለሚለው ደግሞ የአሜሪካ ጦር ማዕከላዊ እዝ ሴንትኮም የሰጠው መልስ ኢራን በሆርሙዝ ሰርጥ በማለፍ ላይ በነበረው የቆጵሮስ የእቃ ጫኝ መርከብ ላይ ጥቃት በመፈጸሟ ነው ብሏል። ማዕከላዊ እዙ ባወጣው መግለጫ በጥቃቱ የመርከቧ አካል መቃጠሉንና የመርከቧ ሲቪል ሰራተኛ መሰወሩን ጠቅሶም በዚህም ጉዞዋን መቀጠል እንዳልቻለች አመላክቷል። በአሜሪካና በኢራን መካከል የሚካሄደው የእርስ በርስ ውጊያ ባየለበት በዚህ ሰዓት ኢራን የተኩስ አቁም ስምምነቱ ከተፈረመ ወዲህ ታይቶ የማይታወቅ ከፍተኛ ጥቃት ፈጽማለች ተብሏል። የኢራን ጥቃት በባህሬን፣ ኳታር፣ ኦማን፣ ዮርዳኖስና ኩዌት ላይ በበርካታ ዙሮች ለሰዓታት የዘለቀ ሲሆን የተባበሩት አረብ ኤሚሬቶች መንግስትም ለህዝቦቹ የጥንቃቄ ማስጠንቀቂያን አድርሷል። የኢራን ጦር በኩዌት በሚገኙ የፓትሪዮት ሚሳኤል መከላከያ ስርዓቶች፣ የጦር መሳሪያ ማከማቻዎችና የራዳር ጣቢያዎች ላይ ኢላማ ማድረጉን አሳውቋል። በሌላ በኩል የኢራን መንግስት መገናኛ ብዙሃን አሜሪካ ከኩዌት ምድር አታካምስና ሃይማርስ ሚሳኤሎችን ወደ ኢራን መተኮሷን በመግለጽ ኩዌትና ባህሬንን በጥቃቱ ቀጥተኛ ተሳትፎ እያደረጉ መሆኑን ከሷል።
የኢራን አብዮታዊ ዘብ ዛሬ ንጋት ላይ በጆርዳን በሚገኝ የአሜሪካ ጦር ሰፈር ወታደራዊ ማዘዣ ጣቢያና የድሮን ማከማቻን ጨምሮ ቁልፍ ኢላማዎችን መምታቱን ገልጿል። የአሜሪካ ማዕከላዊ እዝ ሐምሌ 4 ቀን በኢራን ላይ ሶስተኛውን ዙር ጥቃት ማጠናቀቁን አስታውቋል። ማዕከላዊ እዙ በሆርሙዝ ባህረ ሰላጤ ላይ በሚንቀሳቀስ የንግድ መርከብ ላይ ለተፈጸመው ጥቃት ኢራንን ተጠያቂ በማድረግ በአየርና በባህር ላይ በተተኮሱ ሚሳኤሎች 140 ያክል የኢራን ወታደራዊ ኢላማዎችን፣ የሚሳኤልና የድሮን ማዕከላት፣ የባህር ኃይል ጣቢያዎች፣ የመገናኛ አውታሮች፣ የባህር ዳርቻ ክትትል ጣቢያዎችና የጦር መሳሪያ ማከማቻዎችን ደብድቧል። በተጨማሪም አሜሪካ በደቡባዊ ኢራን በሚገኙት ሲሪክና ባንዳር አባስ አካባቢዎች ላይ የአየር ድብደባን ፈጽማለች። አሜሪካ የንግድ መርከቦችን የጉዞ ደህንነት ለመጠበቅ ስትል በሳምንት ውስጥ ብቻም ከ300 በላይ የኢራን ኢላማዎችን መምታቷን አብራርታለች። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ የባህር ኃይል በቀጠናው የአሜሪካና የጽዮናውያን ጣልቃ ገብነት እስከሚያበቃ ድረስ የሆርሙዝ ሰርጥ ለማንኛውም የባህር ላይ ትራፊክ ዝግ መሆኑን በይፋ አሳውቋል። ውሳኔው የተላለፈው አንድ የንግድ መርከብ የውሃ መስመሩን ለማቋረጥ ሲሞክር ኢላማ ከተደረገ በኋላ ነው። በተያያዘ ዜና በኢራቅ ኩርዲስታን ግዛት በምትገኘው አርቤል ከተማ ፍንዳታዎች የተሰሙ ሲሆን ይህ በኩርድ ኢላማዎች ወይም በከተማዋ በሚገኙ የአሜሪካ ተቋማት ላይ በኢራን የተፈጸመ ጥቃት ሊሆን እንደሚችል ተጠቁሟል። ጦርነቱ እየተፋፋመ በሚገኝበት በዚህ ሰዓት ኢራን ሆርሙዝን ዘግተዋለች። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል የውጭ ኃይላት በባህር መስመሩ ላይ ህገወጥ የጉዞ መስመር ለመዘርጋት እየሞከሩ ነው በሚል የሆርሙዝ የባህር ወሽመጥን ተጨማሪ ማስታወቂያ እስኪወጣ ድረስ ያልተወሰነ ጊዜ መዝጋቱን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ አሳውቋል። ከዚህ ጋር ተያይዞ የኢራን ከፊል መንግስታዊ ሚዲያዎች እንደዘገቡት የኢራንን ባለስልጣናት ማስጠንቀቂያ ችላ በማለት የመገናኛ ስርዓቱን አጥፍቶ በተከለከለ መስመር ለመሻገር የሞከረ አንድ መርከብ በክሩዝ ሚሳኤል ኢላማ ከተደረገ በኋላ የማስጠንቀቂያ ተኩስ ተከፍቶበታል። የኢራን ባለስልጣናት በአካባቢው ያለው የአሜሪካ ጣልቃ ገብነት ሙሉ ለሙሉ እስካላበቃ ድረስ ማንኛቸውም መርከቦች በሆርሙዝ የባህር መስመር እንዲያልፉ እንደማይፈቀድ በግልጽ አሳውቋል። ይህን ተከትሎ የተፈጠረውን ቀውስ ለማርገብ የተለያዩ ዲፕሎማሲያዊ ጥረቶች የተጀመሩ ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በሆርሙዝ የባህር ወሽመጥ በኩል ደህንነቱ የተጠበቀ የትራንስፖርት ዝግጅት ለማድረግ በኦማን በመገኘት ውይይት አድርጓል። ሙስካትና ቴህራን በዚህ ጉዳይ ላይ ቴክኒካዊና ፖለቲካዊ ውይይቶችን ለመቀጠልም ተስማምቷል። በሌላ በኩል የኳታር ጠቅላይ ሚኒስትር ከተባበሩት አረብ ኤሚሬቶችና ከጆርዳን ባለስልጣናት ጋር በክልላዊ ውጥረት ዙሪያ የተወያዩ ሲሆን በዲፕሎማሲ ውጥረትን በመቀነስና በአሜሪካ ኢራን መካከል የተደረሰውን የመግባቢያ ስምምነት ተግባራዊ በማድረግ ላይ ትኩረት ሰጥተው መክረዋል። ሆኖም ግን ኢራንና አሜሪካ እስከ መጠፋፋት የደረሰ ዛቻን አስተላልፈዋል። በአባታቸው የተተኩት የኢራን መንፈሳዊ መሪ ሞሽተባ ሐሜኒ የአባታቸውን ገዳይ እንደሚበቀሉ ዝተዋል። ሞሽተባ በአሊ ሆሜኒ ሞት እጃቸው ያለበት ሁሉ ምላሹን ያገኛሉ ብሏል። ወንጀለኛና ክብረቢስ ገዳዮች አስተማሪ እርምጃ ያስፈልጋቸዋል ሲሉም ገልጿል። እስካሁን ከህዝብ እይታም ርቆ የሚገኙት ሞሽተባ ሐሜኒ በወጡት መግለጫ የአባቴንና የሰማዕታትን ደም እንበቀላለን ሲሉም ዝተዋል። በጽሁፍ በተነበበው በዚህ መግለጫቸው ላይ አጸፋችን የሀገራችንና የህዝባችን ፍላጎት በመሆኑ መወሰዱ አስፈላጊ ነው በማለት አስጠንቅቋል። ፌብሩዋሪ 28 2026 በአሜሪካና እስራኤል ጥቃት ህይወታቸው ያለፈው አያቶላ አሊ ሐሜኒ ሐሙስ ዕለት በተወለዱበት ማሻር ከተማ ተቀብሯል። ሆሜኒ በ86 ዓመታቸው እስከተገደሉባት ዕለት ድረስ ለ37 ዓመታት ኢራንን በፖለቲካና ሃይማኖታዊ መሪነት ሲያገለግሉ ነበር። አያቶላ የገዳዮቻቸው አሜሪካና እስራኤልን አጥብቀው ሲጠሉ የሁለቱ ሀገራት ፖሊሲዎች ጸረ ኢራን መሆናቸውን በተደጋጋሚ ሲናገሩም ነበር። በቴህራን የሚገኘው ተግባራዊ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሮፌሰር የሆኑት ሙስጠፋም ለአልጀዚራ እንደተናገሩት በቀድሞ ጠቅላይ መሪ አያቶላ አሊ ሐሜኒ ላይ የተፈጸመውን ግድያ ተከትሎ በሚሊዮኖች የሚቆጠሩ የኢራን ዜጎች የበቀል እርምጃ እንዲወሰድ አጥብቀው እየጠየቁ ይገኛሉ።
ፕሮፌሰሩ ይህን ያሉት የቀድሞ መሪ የሽኝት ስነ ስርዓት ከመካሄዱ በፊትም ህዝቡ ቁጣውን ሲገልጽ እንደነበር በማስታወስ ነው። አዲሱ ጠቅላይ መሪ ሙጅተባ ኻሜኒ የአባታቸውን ግድያ ለመበቀል የገቡትን ቃል በተመለከተ ፕሮፌሰሩ ሲያብራሩ የኢራን ዜጎች በየምሽቱ አደባባይ በመውጣት እያሰሙ ያሉት ድምጽ እያደገ ለመጣው የህዝብ የበቀል ጥያቄ ትክክለኛ ምላሽ መሆኑን ገልጿል። አሜሪካውያን የኢራንን መሪናም ከፍተኛ ጀነራሎች መግደላቸው ትክክል ነው። የኢራን ዜጎችም ይህንን አምነው ዝም ብሎ መቀመጥ አለባቸው የሚል ማንም ሰው በዓለም ላይ ይኖራል ብዬ አላምንም ያሉት ሙስጠፋም አሜሪካውያን ለፈጸሙት ጥቃት ተገቢውን ዋጋ ካልከፈሉ በአደባባይ እያስጠነቀቁ እንዳሉት አዲሱንም ጠቅላይ መሪ ከመግደል ወደ ኋላ እንደማይሉ ስጋታቸውን አስቀምጠዋል። አሜሪካውያን ከኢራን ጋር ለሚደረግ ለማንኛውም አይነት ስምምነት ታማኝ ሆነው ስለማያውቁ በቀጣይ ቀናት በሁለቱ ሀገራት መካከል ያለው ግጭትና ወታደራዊ ውጥረት መባባሱ ፈጽሞ የማይቀር ጉዳይ መሆኑን ምሁሩ አክለው አስጠንቅቋል። ትራምፕስ ምን አሉ የሚለውን ጉዳይ እዚህ ላይ እንመልከት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በእሳቸው ላይ የግድያ ሙከራ ለማድረግ ከሞከረ ዋሽንግተን በቴህራን ላይ ከዚህ ቀደም ታይቶ የማይታወቅ እጅግ ከባድ ወታደራዊ እርምጃም ለመውሰድ ዝግጁ ነው በማለት አስጠንቅቋል። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባስተላለፉት መልእክት 1000 የሚሳኤል መተኮሻዎችን አሁኑኑ ወደ ኢራን ተጠምደው መዘጋጀታቸውንና ለጦር ኃይላቸውም ይህን የተመለከተ ትዕዛዝ መስጠታቸውን ይፋ አድርጓል። ትራምፕ ይህንን ማስጠንቀቂያ ከሰጡ በኋላም የተኩስ አቁሙ ስምምነት ተቋርጦ እንደሚቀጥል በመግለጽ የኢራን መንግስትን የንወያይ ጥያቄ በማቅረብ ንግግር ለማድረግ መስማማታቸውን አስታውቋል። ትራምፕ በመግለጫቸው ላይ እንዳሰፈሩት ከሆነ የኢራን መንግስት በተለያዩ የዓለም ክፍሎች ሲስተጋባ የነበረውን በእርሳቸው ላይ ያነጣጠረ የግድያ ዛቻ ለመፈጸም ቢሞክር የተደገኑበት ሚሳኤሎች ተዘጋጅተው ወደ እስላማዊቷ ሪፐብሊክ ኢራን እንደሚተኮሱ አንስቷል። አክለውም በሺዎች የሚቆጠሩ ሌሎች ሚሳኤሎችም ወዲያውኑ እንደሚተኮሱ አስጠንቅቋል። ፕሬዝዳንቱ አክለውም የአሜሪካ ጦር ኃይል ለአንድ ዓመት የሚቆይና ሊራዘም የሚችል ወታደራዊ መመሪያ አስቀድሞ እንደተሰጠው ገልጿል። አስፈላጊ ከሆነ ሁሉንም የኢራን ግዛቶች ሙሉ ለሙሉ ለማውደምና ለመደምሰስ ዝግጁ ነን ሲሉም አስታውቋል። በተጨማሪም ለኒውዮርክ ፖስት በሰጡት ቃል በእሳቸው ላይ አንዳች ነገር ቢደርስ ኢራን ከዚህ ቀደም አይታ በማታውቀው ደረጃ እንድትደበደብ መመሪያ ሰጥተው ማለፋቸውን ጠቁሟል። ከቀናት በፊት እስራኤል ኢራን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ ማቀዷን የሚያሳይ የደህንነት መረጃም ለአሜሪካ መንግስት ማጋራቷ ተገልጿል። ኢራን ትራምፕን ለመግደል ያጠነጠነችው ሴራም በእስራኤል የስለላ ድርጅት ተደርሶበት ለአሜሪካ መረጃው እንደተላለፈ የአሜሪካ መገናኛ ብዙሃን ዘግቧል። ምንም እንኳን የአሜሪካና የኢራን ባለስልጣናት ለዚህ ዘገባም እስካሁን ይፋዊ ምላሽ ባይሰጡም ዋሽንግተን ከዚህ ቀደም የቴህራንን በርካታ የደህንነት ስጋቶችና በትራምፕ ላይ ተቃጡ የግድያ ሙከራዎችን ማክሸፏን መግለጿ ይታወሳል። ከሰሞኑ በቱርክ በተካሄደው የኔቶ ጉባኤ ላይ የተገኙት ትራምፕ ወደ ሀገራቸው ለመመለስ ሲነሱ የተሳፈሩበትን አውሮፕላን በድንገት መቀየራቸውም ከዚህ የደህንነት ስጋት ጋር በተያያዘ እንደሆነ ተነግሯል። የአሜሪካ የደህንነት መስሪያ ቤት ባስተላለፈው የጥንቃቄ መመሪያ መሰረት የቀድሞ አውሮፕላን የሚሳኤል ጥቃቶችን አቅጣጫም የሚያስቱና ከራዳር እይታ የሚሰወሩ ዘመናዊ ወታደራዊ የደህንነት ሲስተሞች የተገጠሙለት በመሆኑም አሁን ካለው የጥቃት ስጋት አንጻር ይበልጥ አስተማማኝ ሆኖ ተመርጧል። የአውሮፕላን ቅያሬው አዲሱን አውሮፕላን ቀድሞ በማስነሳት በእንግሊዝ ለሚገኙ የአሜሪካ ወታደሮች ለማሳየት የተደረገም መደበኛ አሰራር ነው በማለት ስጋቱን ለማስተባበል ቢሞክርም በጉዞ ወቅት በአውሮፕላን ውስጥ የነበሩ ጋዜጠኞችና ተሳፋሪዎች ግን መስኮታቸውን ዝግ አድርገው እንዲቆዩ ጥብቅ መመሪያ ተሰጥቷቸው ነበር ሲል CNN ዘግቧል። የዋይት ሀውስ ቃል አቀባይ በበኩላቸው ቀጠናው በርካታ ጠላቶች ያሉበት በመሆኑ አሜሪካ ፕሬዝዳንቷን ለመጠበቅ የምትችለውን አቅም ሁሉ እንደምትጠቀም አስታውቋል። ትራምፕ በኢራን ጥያቄ መሰረት ለድርድር ዝግጁ ነን ማለታቸው ይታወሳል። ኢራን ደግሞ ውሸት ነው እያለች ነው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ሀገራቸው ከአሜሪካ ጋር ለመደራደር ጥያቄ አለማቅረቧን ተናግሯል። ነገር ግን ድርድር ለማድረግ ከቀጠናዊ አሸማጋይ የቀረበላቸውን ጥያቄ ተቀብሏል። አሸማጋዮች ወደ ቴህራን አቅንተው በወቅታዊ ጉዳዮች ላይ ውይይት እንደሚደረግም ተናግሯል። ከአሜሪካ ጋር ለመደራደር አልጠየቅንም፣
ሆኖም ግን ሁልጊዜም ኃላፊነት ስለሚሰማን ቀጠናዊ አደራዳሪዎችን አሻፈረን አላልናቸውም ብለዋል ቃል አቀባዩ። የመግባቢያ ሰነዱ ከተፈረመ ሳምንታት ብቻ ቢቆጠሩም አሜሪካ ብዙ የስምምነቱን ክፍል መጣሷን ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ እንዲቀጥል መስማማታቸውን ገልጿል። አሜሪካና ኢራን ድርድራቸውን ለመቀጠል መስማማታቸውን ትራምፕ ያሳወቁት ኳታር ከአሜሪካ ጋር በመቀናጀት አሸማጋዮችን ከሀገሪቱ ባለስልጣናት ጋር እንዲነጋገሩ ወደ ቴህራን ከላከች በኋላ ነው። ውድ ቤተሰቦቻችን ለዛሬ ወደ እናንተ ያደረስነውን በዚያ በቃን። ሰናይ ጊዜ